ሰው መሆን ትችያለሽ በሚል ነው የምንማረው ማለት ነው። የለውጥን ሰው ብዙዎቻችሁ የለውጥ ሰው እንዴት እንደሚኮን አስተምረን ሊሆን ይችላል፣ ተምረንም ሊሆን ይችላል። ምክንያቱም ዓለማችን ለውጥ የሚለው ጩኸት ስላላት ማለት ነውና ለውጥ አምጪ ሰዎችን ስለምትፈልግ በተለያየ መልኩ አስተምረን ተምረን ሊሆን ይችላል። እኛ ግን የምናየው የመጽሐፍ ቅዱሰኛውን ነው የምናወራው ማለት ነው። የለውጥ ሰው የምንለው የመጽሐፍ ቅዱሱን የለውጥ ሰው መሆን ነው። ግን የመጽሐፍ ቅዱሱ የለውጥ ሰው ነው ዓለማችንም ላይ ለውጥ የሚያመጣውና ቆመን አጭር ጸሎት እንጸልያለን። ከኤፌሶን ምዕራፍ 5 ከቁጥር 14 እስከ 16 በጸሎት እያለን አነባል። ኤፌሶን ምዕራፍ 5 ቁጥር 14 እስከ 16 አነባለሁኝ። ምክንያቱም ሁሉ እንዲታይ የሚያደርገው ብርሃን ነውና ብርሃን የበራለት ነገር ሁሉ ግልጽ ሆኖ ይታያል። ምክንያቱም ሁሉን ነገር እንደሚታይ የሚያደርገው ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራልሃል። እንግዲህ ጥበብ እንደሌላችሁ ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖቹ ክፉዎች ናቸውና ዘመኑን በሚገባ ዋጁ። ሞኞች አትሁኑ። እዚህ ኤፌሶን ላይ እንዳየነው ጥበበኞች ሁኑ ይለናል። ጥበበኛ ምን ሆነው ደግሞ ጥበቡን ከዘመን መዋጀት ጋር ጊዜን ከመግዛት ጋር። መዋጀትን ታውቃላችሁ አይደለ? ትርጉሙ የራሳችሁ የሆነ የተወሰደውን መመለስ ማለት ነው። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በራሱ ዘመን እግዚአብሔር በሰጠው ዘመን ማለት ነው። እግዚአብሔር በሰጠው እድሜ የማንን ሐሳብ አገለገለ? የእግዚአብሔርን ሐሳብ አገለገለ። ከስንት ሐሳቦች በልጦ ከራሱ ሐሳብ፣ ከሰዎች ሐሳብ፣ ከኑሮ ሐሳብ፣ ከውርደት ሐሳብ፣ ከክብር ሐሳብ ሁሉ በላይ ያምላኩን የእግዚአብሔርን ሐሳብ በማዘመን በግል ዘመኑ አደረገ። መብት ነው። አለማድረግ ይቻላል ማለት ነው። በግል ዘመን የፈለግነውን እንድናደርግ ተፈቅዶልናል። እና ግን ስለዚህ ምን ይለናል? የኤፌሶን መልእክት ስንማረው ነበር። ጊዜውን ዋጁት፣ ግዙት፣ ለተገባው ነገር አድርጉት። ጊዜ ለተገባውም ላልተገባውም ነገር የማድረግ ድርሻ የእኔና የእናንተ ድርሻ ነው። ወጣትነታችሁን ጠጥታችሁበት ጨፍራችሁበት የምትፈልጉትን ማድረግ ትችላላችሁ። ወጣትነታችሁን በክብር መምራት። እድሜ የሚመራው በእናንተ ነው። በነገራችን ላይ ዘመን በማንም እጅ አይደለም፣ በሰይጣንም እጅ የለም፣ በእግዚአብሔርም እጅ አይደለም፣ በግላችን እጅ ነው። ለዚህ ነው በገዛ ዘመኑ ይላል። በገዛ ዘመኑ እና የተሰጠንን ዘመን ለለውጥ ስለመጠቀም ነው የምንማረው። መጽሐፍ ቅዱስኛ ነው የምናገረው ብያለሁ። መጽሐፍ ቅዱስኛ ነው እኔ የምናገረው። ግን የመጽሐፍ ቅዱስኛ ንግግርና ትምህርት ደካማ አይደለም። በጣም ሌሎችን የሚያዳክም የበረታ አቅም ያለው በወሬ የማይቀር ኃይል አለው የመጽሐፍ ቅዱስ። ሰውን ይለውጣል። ባይሆን ኖሮ ሰው እኮ ለመለወጥና ለመለወጥ ብዙ ጥረት አድርጎ ግን አይችልም። የመጽሐፍ ቅዱሱ ግን ይለውጣል፣ አቅም አለው፣ ሰውን የመቀየር ኃይል አለው። ስለዚህ የለውጥ ሰው መሆን በሚል ጥቂት ጊዜ እናያለን ማለት የለውጥ ሰው መሆን ማለት ብለን ስንመለከት ምን ማለት ነው? ሁኔታ የማይለውጠው፣ በሁኔታ የማይለወጥ፣ በጊዜው የማይለወጥ፣ ጊዜን የሚለውጥ፣ ሁኔታን የሚለውጥ ሰው መሆን ይቻላል። በእግዚአብሔር ኃይል፣ በእግዚአብሔር አቅም ይቻላል።
ዓለማችን ሰውን ሁሉ እየለወጠች እያስተዳደረች ነው ያለችው። ከዚህ ውጪ መኖር አትችልም። እሺ ጊዜው ሊለውጥ ይገባል። እንደ ጊዜው ኑር እያለች ነው ያለችው። ጊዜው ያስተዳድርህ፣ ጊዜውን የበላይ አድርግ፣ አንተ የሱ ተዳዳሪ ሁን ትለን። ኑሮ ትዳርን ብትጠይቁት፣ ልጅ ሲመጣ ሁሉ ነገር፣ ስራ፣ ከትምህርት ዓለም ወጣችሁ ወደ ስራ ዓለም ስትገቡ ራስን ለውጥ። እሺ በስራ ዓለም እንዳለ ሰው ሁን ይላል። ተማሪ ስትሆን በተማሪ ዓለም እንዳለ ብቻ ሆነ ኑር፣ ሌላ ዓለም የለብህም ይሉናል። ሁሉ ነገር ያስገድደናል። ዓለማችን በሁሉ ነገር ታስገድደናለች። ወጣት ስንሆን እንደ ወጣት ብቻ ኑር ትለናለች። እድሜ ሲገፋ እድሜው እንደ ገፋ ሰው ብቻ ኑር። ድከም፣ ሰውነት ደክሟል፣ ድከም ያስገድዱናል። የምንኖርበት ዓለም የምንኖርበትም ስጋ በሁሉ ነገር ለውጥ አምጪዎች ሳይሆን ተለዋጮች እንድንሆን ታስገድደናለች። ለውጥን እቺ ዓለም አትፈቅድል። የምትፈቅድልን ለውጦች አሉ። የሚገርማችሁ ነገር እኛም እናወራውን ለውጥ አትፈቅድልን። እኛ ግን ሁላችንም ግን ለውጥ አምጪ ተደርገን የተሰራን በክርስቶስ ኢየሱስ። የትም አይነት ኑሮ እንኑር፣ በምንም አይነት የኑሮ ደረጃ እንኑር፣ በምንም አይነት የእውቀት ደረጃ እንኑር፣ በምንም አይነት የአስተሳሰብ ደረጃ ብንሆን ለለውጥ የተጠራን ሁሉ ጊዜ ለውጥ አምጪ። በገባንበት ሁሉ ለውጥ አምጪ። አይገርማችሁ? የእውነት እኮ የተለየ ህዝብ። ስማችንም እኮ እንደዛ ነው። ለተለየ ዓላማ የወጣ ህዝብ። የተለየ ለተለየ ዓላማ ተለይቶ የወጣ ህዝብ። እኛ እኮ የተለየን ህዝቦች ነን። ከለራችን ይመስላል አፈሩን፣ ሁሉ ነገራችን የኑሮ ስልታችን ይመስላል። ግን ለውጥ አምጪ የት? እዛው ውስጥ ሆነ። ዓለማችን ከነገር እንድንሸሽ ነው የምትጠይቀን። ምን ሸሽተን? እኛ ለውጥ አምጪዎች ወይም ተለዋጮች፣ ለውጥ አምጪዎች ሳንሆን በሁኔታዎች ውስጥ ተለውጠን እንድንኖር ታስገድደናለች። ስለዚህ አንዳንዶቻችንን ታሸሸናለች። የሚሸሽ ሰው ታደርገናለች። የሚመጡብንን ሁኔታዎች የምንሸሽ። አሁን ያለንበት ጊዜ የሚገርማችሁ ነገር ሰው ለውጥ አምጪ እንዲሆን ሳይሆን ባለው ሁኔታ ውስጥ የግድ ተገዶ ራሱን ለውጦ እንዲሆን ያስገድደናል። በጣም በተለያየ መልኩ ወደዛ ውስጥ ከገባን ብዙ ነገር ውስጥ ይዞን ስለምንገባ ግን ለውጥ አምጪ ሰዎች እንደሆነ እግዚአብሔር አምላክ ሁላችንን ባለንበት ሁኔታ ሁሉ የህይወት ከባዱ ነገር ለውጥ ማምጣት እንጂ መለወጥ አይከብድም። እንደምታውቁት ራስን መለወጥ አይከብድንም። አሁን እኮ እኛ በዚህ ዓለም ውስጥ አስቡት እስቲ፣ ዓለምን አንመስልም፣ እኛ ከዓለም ውጪ ነን እያልን ነው እየተጋደልን ያለው። ስንጸልይም የምናደርጋቸው መንፈሳዊ ስርዓቶች አይደለም፣ የህይወት ለውጦች የሚያመጣው መንገድ ነው እየተከተልን ያለ ነው። እና በዓለም ውስጥ እያለን ግን ባልተለወጠ ዓለም ውስጥ እኛን ወደ ራሱ ሊለውጠን በሚፈልግ ዓለም ውስጥ ግን ሌላ ለውጥ አምጪ የሌላ መንግስት ነን፣ እኔ ሌላ የኑሮ ዘይቤ አለኝ ነው እያለን ያለን። ለዛ ነው ግፊያ የሚበዛብን። በኢየሱስ ስም ልቀቀኝ ምናምን የምንለው ለዛ። አይደለም አንተ ከማን ትበልጣለህ? አንቺ ከማን ትበልጫለሽ? ዓለሙ እንደሚልሽ ኑሪ። አይቻልም ነው። በጣም እያመጽን ነው የምንኖር። ስለዚህ ሁሉ ጊዜ ጦርነት ላይ ነው ያለ ነው። ለዚህ ነው ተጋድሎ፣ ጸሎት፣ የእግዚአብሔርን ቃል ህይወታችንን መመገብ። እነዛን ካላደረገን ምን እያደረግን ዓለም ለምትፈልገን እየተለወጥን እንሄዳለን ማለት ነው፣ በዓለም ላይ ለውጥ ሳናመጣ። ስለዚህ ሁላችንም እያንዳንዳችን ማለት ነው ለለውጥ የተጠራነን። እንግዲህ ለለውጥ የተጠራነን በምንም ሁኔታ። የሚገርማችሁ ነገር እግዚአብሔር በክርስቶስ ኢየሱስ ከዳንበት ደቂቃ ጀምሮ በእያንዳንዳችን ውስጥ ያስቀመጠ የተለያየ የከበረ ለውጥ የምናመጣበትን ነገር በውስጣችን አስቀምጧል።
መንፈሳዊም ስጋዊም ነው የምላችሁ። ዓለማዊም መንፈሳዊም ነገር በውስጣችን አስቀምጧል። እና እነኛን እግዚአብሔር አምላክ በውስጣችን ያስቀመጠውን ነገር ተጠቅመን ነው ለውጥ የምናመጣው። ለአንዳንዶቻችን እውቀት፣ ለአንዳንዶቻችን የጸጋ ስጦታ፣ ለአንዳንዶቻችን መናገር ራሱ የመናገር ችሎታ ማለት ነው። እገሌ ኦራተር ነው ሲባል አልሰማችሁ? ተናጋሪነት ራሱ ለውጥ አምጪነትን ያመጣል። ለምሳሌ አኬልጦፌል በጣም ተናጋሪ ሰው ነበር፣ መካሪ ሰው ነበር። በእሱ አኬልጦፌል ባለበት ዘመን ሁሉ ማንም ምክር መክሮ ምክሩ የሚሳካለት እንደሱ አልነበረም። ምክሩን ለውጥ ለማምጣት እንዲጠቀም የተለያየ ጸጋ፣ መንፈሳዊ ጸጋ ብቻ አይደለም፣ የተለያየ ጸጋ ሰጥቶናል ሁላችንንም። ግን ለውጥ ለማምጣት ነው። እግዚአብሔር ይመስገን። ወደ ዋናው ሐሳባችን ስንገባ ለውጥ አምጪ ሰዎች ሁለት አይነት ለውጥ አምጪ ሰዎች አሉ። አንደኛው ወደ ለውጥ የሚሮጡ ሰዎች ናቸው። አንዳንዶቹ ደግሞ ሁለተኞቹ አይነት ሰዎች ደግሞ የሚገጥማቸውን ችግሮች ለለውጥ የሚጠቀሙ ናቸው። አንዳንዶቹ ወደ ለውጥ ይሮጣሉ ማለት ለለውጥ የተፈጠሩ ሰዎች ናቸው። ዝም ብሎ ኖርማል ኑሮ አይመቻቸውም፣ ለውጥን ይጋፈጡታል። ሌሎቹ ደግሞ የሚመጣባቸውን ችግር ለውጠው ደግሞ ለመልካም ያደርጋሉ፣ ለለውጥ ያደርጋሉ ማለት ነው። እና ሁለት ምሳሌዎችን ሰዓት ስለሌለን ሁለት ሰዎችን ብቻ አነሳለሁኝ ማለት ነው። ወደ ለውጥ የሚሮጡ ሰዎችን በዛው ባህሪያቸውን ውስጡ እንመለከታለን። አንደኛ ሳሙኤል ምዕራፍ 17 ላይ ወደ ለውጥ የሚሮጠው ልጅ ታውቃላችሁ። ጊዜው ከባድ ሰዓት ነው ይሄ። አንደኛ ሳሙኤል ምዕራፍ 17 ላይ በጣም ከባድ ሰዓት ነውና በዚህ ከባድ ሰዓት ላይ ሰው ሁሉ አንድ አይነት የሆነበት፣ ሰው ሁሉ በተፈጠረ ሁኔታ የተዋጠበት ጊዜ ነው። ትልቁም ትንሹ፣ አዋቂውም አላዋቂውም፣ ጦር የሚያውቀውም ጦረኝነት የሚያውቀውም መሪውም ተመሪውም በነበረበት ሁኔታ ውስጥ ተውጧል። ምክንያቱም የቀረበው ሰው በጣም ከባድ ሰው ነው። ጎልያድ ነው። ከልጅነቱ ልምድ ያለው፣ ልምድ ብቻ አይደለም በአሸናፊነቱ የተመሰከረለት ሰው እና እዛ ውስጥ የሰው ሁሉ ንግግር አንድ አይነት ነው። የሰው ሁሉ የጊዜው አስተሳሰብ አንድ አይነት ነው። የሰው ሁሉ ልብ ደግሞ ወርዷል። የሰው ሁሉ ልብ ወድቋል። በምን? በተፈጠረው ሁኔታ። እና ይሄ ዳዊት የሚባለው ልጅ ግን ትንሽ እናየዋለን። ወደ ቁጥር 48 አካባቢ እስቲ ከ45 ጀምሮ እና ራኩዬ ካነበቡልኝ ደስ ይለኛል። ከ45 እስከ 48 ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታህማለሁ፣ ራስህንም ካንተ አነሳዋለሁ። የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊት ከመጣበት ሰዓት ጀምሮ ስለምታውቁት ብዬ ነው። ከመጣበት ሰዓት ጀምሮ እየተነገረ ያለው ነገር አለ። ምንድነው? አትችልም፣ ይልቅ ካለው ሁኔታ በታች ራስህን አድርግ፣ ሁኔታ ይግዛህ። አንተ ደግሞ ምን ቤት ነህ? ማን ከማን ትበልጣለህ? ምን ለውጥ ልታመጣ ነው? ለውጥ ማምጣት የሚችሉ ሰዎች በሙሉ እጃቸውን ሰጥተዋል፣ ልባቸው ደክሟል። ስለዚህ ይሄ የምትለውን ነገር በሙሉ አቁም። ይሄ እያሰብክ ያለውን ሐሳብ በሙሉ አቁም። አትችልም፣
ከየት እንደጀመረ ታውቃላችሁ? ከቤተሰቡ ነው የጀመረው። ታውት የውጪውን ትችሉታላችሁ፣ የቤተሰብ ግን ከባድ ነው። አብሮት ያደገው ወንድሙ እንኳን አንተ የትንሹ ትንሽ የመጨረሻ እኔ እንኳን ልምድ ያለኝ እኔ እንኳን ከዚህ ሰፈር ያልታጣሁት አልቻልኩም አርፈቆች እሺ ተወኝ። እኔ እነ ጦር መሪዎች እነገለ አልቻል እሺ ተውስ እነሱንም ተዋች። ራሱ ንጉሱ አልቻለም። ይሄው ንጉሱም እዚሁ ቁጭ ብሏል። አርፈ ቁጭ በል። ምን ማድረግ አትችልም፣ ለውጥ ማምጣት አትችልም። ተለወጥ። ይልቅ ወደ ሰው አስተሳሰብ ግባ። ይልቅ ጊዜ ወደ አመጣው ችግር ራስህን አስገባ። እመን፣ እጅ ስጥ፣ ልብ ስጥ። ልብህንም ቀይር፣ አስተሳሰብህንም ቀይር። በጣም የሚገርማችሁ እናንተ አንብቦት ሰዓት ስለሌለኝ ዳዊት ከኋላ ነው የጀመረው። ምንድነው ብሎ ነው የጀመረው። ምንድነው? ምን እየተወራ ነው? ነገሩት ወሬውን። ምን እየሆነ ነው? ነገሩት እየሆነ ያለው። በተነገረው ቁጥር ልጁ ወደፊት ይሄዳል። ሃሌሉያ። የውድቀት ቃል በነገሩት ቁጥር ሁለንተናውን የሚነካ ንግግር በተናገሩ ቁጥር ቆም እንኳን አላለም። አንብቡት እናንተ ወገኖች። ሰዓት ቢኖረን በአንድ ብናየው ደስ ይለኝ ነበር። በተነገረው ቁጥር ልጁ እርምጃውን ወደፊት ጨመረ። ሃሌሉያ። አንድ ደጋፊ እንዳላገኘ ታውቃላችሁ። እኛ በስንት ሰው ነው መደገፍ የምንፈልገው? እናት በዚህ በኩል፣ አባት በዚህኛው፣ ታላቅ ወንድም ከኋላ፣ ትልቋ እህት ደግሞ ከፊት፣ ፓስተሩ በዚህ በኩል፣ ነብዩ ከሰኞ እስከ ዓርብ በዛ በኩል፣ ከዛ ደግሞ ጎረቤት፣ ከዛ ደግሞ አለቃ፣ ከዛ ደግሞ ጥቁሩ አስተማሪ፣ ከዛ ረዘም ያለው ወንድም። ምን በቃ የምናየው አይን በሙሉ ድጋፍ። እንትና እንኳን ዛሬ ደህና ናት፣ እንትና ግን ተኮሰር ብላ። በቃ ህይወታችን እንድች ቄጤማ ታውቃላችሁ። በቃ እኔ የእንትን አስተማሪ የባዮሎጂው ጥሩ ግን የማትሱ ኮስተር ይልብኛል ሲያይ፣ እሱ ሲያይ ድንግጥ ልብ። የስንት አይን ሲያይ ልባችን ድንገት ፍርት ሁሉ ነገር ያስፈራና ካልተደጋገፍን መቆም አንችል። ክትክት ያለነስ ብርብር ያለነ አሁን ቀርቷል መሰለኝ። አንዳንድ ክርስቲያኖች የድሮ ክርስቲያኖች የሚሉት ነበረ ተሰበርኩ አትበል፣ ደረቅ ስለሆንክ ነው የተሰበርከው። እርጥብ እንጨት ብትሆን ኖር አትሰበርም ነበር ይላሉ። እና በጣም ይመቸኝ ነበር። አሁን ቀርቷል መሰለኝ። ዳዊት አንድ በርታ ያለው የለም። ከኋላ ነው የጀመረው ወገኖች። ሁኔታ አፈሩ የሚያወራው፣ ሰው የሚያወራው፣ ጸጥታው፣ አየሩ የሚያወራው ዳዊት ለውጥ ማምጣት አትችል። ከአንድ ሰው 10 እድሜ ያለ ወጣት ታዳጊ ልጅ፣ እሺ ታዳጊ ይሁን፣ ምንም የጦር ሰፈር ውሎ ማያውቅ ልጅ፣ እሺ እሱም ይቅር። እረኛ፣ እሺ እሱም ይቅር። በቤተሰብ ስትሄዱ ራሱ መታወስ የማይችል የመጨረሻ ልጅ፣ ትንሽዬ ልጅ ተውኝ አለ። ተውኝ፣ ወደፊት እራመዳለሁ። ልቀቁኝ። ሄደ ንጉሱ ጋር ሲደርስ ማለት አለው የእውነት ግድሎትም አለ አንተ ለውጥ ልታመጣለህ። ግድል ቢሞትም ቢኖርም እስቲ ለማንኛውም ሽሞከር ብሎ እኮ ነው ንጉሱ የላከው። እስቲ ሽሞከር። ለመሞከር ሲሄድ ልብስ አለበሰው ይላል። የራሱን ቁራጥ አለበሰው። እንደ ሀገር ወክለ ስለምትሆን የሀገራዊ ችግር ስለሆነ ሀገራዊ ችግር ቀርቶ ቤተሰባዊ ችግር የማይፈታ ልጅ።
የሱን ቦታ ሲነግረው ወንድምየው ምን ይለዋል? እናንተ አንብቡት ብያለሁ። ሂድና ደግሞ ደህና እንኳን አይደለም እኮ ብዙ እኮ አይደል፣ እነኛን ጥቂት የአባቴን በጎች ጠብቅ አለው። በትነሃቸው የመጣው ጋር ሄዳለሁ። ዳዊት ልቡም አልተለወጠም፣ ሀሳቡንም አልቀየረም። ውስጡ የሚገፋው ውስጡ አቤት የስንቶቻችንን ውስጥ ገደለው መሰላችሁ? በሁኔታ ማረጋገጥ እስቲ እንትና ፈርምልኝ፣ እስቲ አንተ ምታልኝ እያለ እችላለሁ አልችልም፣ እችላለሁ አልችልም ሞተ ውስጣችን። በነገራችን ላይ ውስጥ በአንድ አይሞትም አይደል? ስንል መጨረሻ ላይ እኛ ራሳችን እንኳን ውስጣችን ያለው ነገር እኛ ራሳችን መሞት ትፈልግ ምን ይጠቅማሉ? ልክ ነው እኮ ለነገሩ የሰው ውስጡ ከሞተ በኋላ አካሉ መንቀሳቀሱን ብዛም አይጠቅም። ግን እንደዚህ ብላችሁ ሌላ ስራ እንዳሰሩ። ዳዊት ቀጠለና አሁን እንዳነበብነው ወደ ምኑ ሮጠ? ወይ በሉልኝ፣ ወደ ምኑ? ወደ ብፌ ሮጠ መሰላችሁ እንዴ? ወደ ጭብጨባ ሮጠ መሰላችሁ እንዴ? ወደ ሰልፍ፣ ወደ ጦርነት፣ ማንም ወዳልተጋፈጠው፣ ማንም ወዳልሞከረው፣ ማንም ወዳልነካው፣ ሁሉ ሰው አትችልም ወዳለው ትንሹ ዳዊት ሮጠ። ለውጥ አምጪ በኢየሱስ ስም። መንፈስ ቅዱስ ዛሬ በውስጣችን የሞቱትን ነገሮች ይቀስቅስ። እድሜ አይጠይቅም። በነገራችን ልዩ ዕውቀት አይጠይቅም። ብዙ ነገር ልዩ ዕውቀት ስንጠብቅለት እንደሞተ ታውቃላችሁ። እግዚአብሔር በውስጣችሁ ያስቀመጠው ትንሽ የሚመስል ነገር ጥቂትም በአንድ ሰው የሚጀምር እሱ አገር አቀፍ፣ እሱ አህጉር አቀፍ፣ እሱ ዓለም አቀፍ ለውጥ እንደሚያመጣ ታውቃላችሁ። የወርልድ ቪዥን መስራች አንድ ወንጌላዊ ከአንድ ሰው ነው የጀመረው። አይገርማችሁ? ከአንድ ሰው ከአንድ ልጅ የተጀመረ ስራ ወርልድ ቪዥን ነው። ዓለምን አጥለቅ፣ የዓለም ራዕይ ሆነ። ስለዚህ እነኚህ ለውጥ አምጪ ሁለት አይነት ሰዎች ካልኩት አንዱ ወደ ሰልፍ የሚሮጡ ናቸው። በጣም የሚገርማችሁ እቺን ተናግሬ ጨርሳለሁ። እነኚህ ሰዎች ብዙ ጊዜ በባህሪያቸው ላይ ምን ታያላችሁ መሰላችሁ? ችግርን የመጋፈጥ አቅም አላቸው። ለችግር እጅ አይሰጡም። ለችግር ደረታቸውን ይሰጣሉ። ለችግር ግንባራቸው ሰጪ ናቸው። ችግርን አይሸሹ፣ መከራ አይፈሩ። እንደውም እንደዚህ አይነት ለውጥ አምጪ ሰዎች በነገራችን ላይ ነገር ለስለስ ሲል አይወድም። ጠንከር ያለ ነገር ይወዳሉ። ውስጥ ጠንካሮች ናቸው። ሲሸሹ አታገኟቸው። አይጥ ስንት ጉድጓድ አላት? ብዙ ጉድጓድ። አንዱ ሲደፈንባት በአንዱ በኩል ለመውጣት፣ አንዱ የሆነ ነገር ሲሆን በሌላ እና በዛም ብቅ ጥልቅ። አይጥ የት ታገኙታላችሁ? አደባባይ ምናምን እኮ አትወድም። መሽሎክሎክ። በነገራችን ላይ መሽሎክሎክ ሰው በህይወቱ ዘመን በራሱም ላይ ለውጥ አመጣም፣ በቤተሰብ ላይ ለውጥ አመጣም፣ ለማንም ለውጥ አምጪ ሊሆን አይችልም። እና ለውጥ የሚያመጡ ሰዎች የመጀመሪያዎቹ አይነቶቹ ወደ ሰልፉ የሚሮጡ ናቸው። ወደ ለውጥ የሚሮጡ ናቸው። ዳዊትን እንቀጥላለን በዚህ ሳምንት እንጸልይ።